ጌታ ሆይ ስለረዳን ስላገዝከን ዛሬም በፊት መሆን ችለናል። እንዲህ ተሰብስበናል። ትረዳን ዘንድ እጆችን ዘርግተህልናል። ብዙ አግዘናል። አቅም ሆናናል። ምሕረት በስቶልናል። ይቅርታ አድርገህልን አንተም እኛ ጋር እኛም ወደ አንተ መጠጋት ችለናል። ስምህን ልንጠራ አቅም አግኝተናል። የበዘልን ምሕረት ነው። ስለዚህ እናመሰግናለን። ጌታ ሆይ አቅም አሁንም ላጡት በብዙ ሁኔታ ውስጥ እግዚአብሔር መቆም ተስኗቸው መጽናት ተስኗቸው በብዙ ነገር አይምሯቸው ተይዞ በብዙ ሁኔታ ያለውን እንኳን የተሰጣቸውን ነገር በአግባብ ለመጠቀም ጥበብ፣ አቅም፣ ጉልበት ያጡትን ጌታው የሚቅበዘበዙትን ወንዶችን ሴቶችን ታያለ። እባክን አቅም ያለ ጌታ ነህ። ጥሩኝ እሰማለሁ፣ ፈልጉ ታገኙማላችሁ እንዳልክ እንደ ቃል እንፈልጋለን። ለወንድሞቼ እንድትገኝ ለእህቶቼ እንድትገኝ ክንድን እንድትዘረጋ ድንቅ ነገርን በሕይወታቸው እንድታደርግ እንድታረጋጋ ጌታው የሚያናውጣቸውን መቆም መጽናት እንዳይችሉ ያደረጋቸውን ዙሪያቸውን የከበበውን አይምሯቸው ልቦናቸው ረፍት አግኝቶ ረፍት አድርጎ ነገራቸው ላይ ትኩረት ሰጥቶ እንዳይሄዱ የሚከለክላቸው የትኛውም ነገር በኢየሱስ ክርስቶስ ስም እግዚአብሔር ከእያንዳንዳችን ዙሪያ የተጠረገ እንዳንረጋጋ ሊያቅበዘብዘን ባደረግከው መልካም ነገር ላይ ትኩረት ሰጥተን አድራጊ አንተን ታምነን እንዳንሄድ ሊያዘነጉን ሊያቆዩን ወደ ኋላ ሊስቡን ካለንበት ሊያወርዱን በየትኛው አቅጣጫ ሰውነታችንን መንፈሳችንን ስጋችን የሚጠቀም ሳናስብ ዙሪያችንን ያጠረው አጥር የሆነው የጨለማ ጉልበት ሁሉ በኢየሱስ ክርስቶስ ስም ድንዛዜ ሁሉ ከእያንዳንዳችን ዙሪያ የተመታ ይሁን። ከወንዶች ሴቶች ዙሪያ ላይ የተበተነ ይሁን። ወንድማችንንም እግዚአብሔር እንድትረዳው እንድታግዘው ጉልበት እንድትሆነው አቅም እንድትሆነው አይምሮን መንፈሱን ማንነቱን ሁለንተናውን አንተ እንድትገዛው እግዚአብሔር የሰላምን እንቅልፍ እንድትሰጠው ከዚህ ስነሳ ከእንቅልፉ ስነቃ እግዚአብሔር አይምሮ መንፈሱ ተረጋግቶ አስተሳሰቡ ቀጥ ብሎ እግዚአብሔር ተስተካክሎ በራሱ እስክገረም አስደናቂውን እጅን በላዩ ላይ እንድታከብድ እንጸልያለን። ዛሬ ደግሞ በእኛ መካከል ጌታዎች ትምህርት ልንጀምር ነው። በምንማረው ትምህርት ባሪያህ ውስጥ ያስቀመጥከው ያኖርከው ወደኛ ሊለቀቅ ያለው መልካሙ ምንጭ ያለ መከልከል እግዚአብሔር ያረሰርሰን ዘንድ ያሳርፈን ዘንድ ያረከን ዘንድ ያጠግበን ዘንድ ደስ ያሰኘን ዘንድ ለንተ ያስገዘን ዘንድ ያለ መከልከል እንድለቀቅ እንጸልያለን። ከሚያስበው ይልቅ መንፈስ ቅዱስ አልፈ ባሪያህን እንድትጠቅመን ይጠቅመን ዘንድ እንድትረዳው እንድታግዘው አንደበቱን እግዚአብሔር አእምሮን መንፈሱን ሁሉን ከንተ የሆነ ምንጭ ከሱ እንዲፈስ እንድትገዛው በኢየሱስ ስም እንጸልያለን። ክፉ የታሰረ ይሁን። ይህን እንዳንሰማ እንዳንረጋጋ ሊያቅበዘብዘን በብዙ መልክ ወደ እህቶቼ ወንድሞቼ የሚመጣ የትኛውም መረጋጋትን የሚከለክል በየትኛው አቅጣጫ በኔትወርክ ሚያማይ በሁኔታዎች ሚያማይ ነገር በኢየሱስ ክርስቶስ መልእክቱ እስኪያልቅ እንዲረጋጉ ሁለንተናን አየሮን ነፋሱን ያሉበትን ስፍራ ሁሉ እንድትቆጣጠር ጸልያለሁ። ስለ ሁሉ ከፍ በል። እንወዳለን። ጊዜያችንን ባርክ። ከሁላችን ጋር ስላለን እናመሰግናለን። በኢየሱስ ጌታ ስም ጸለይን፣ አሜን። ጌታ ኢየሱስ ይባርከን። ተባረኩ። እንዴት አላችሁ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ምናልባት በዚሁ መንፈስ እንቀጥላለን ብንቀጥል ብዬ ነው የምመኘው። ቴንክ ፊሽ ፓስተር የሚመች ቦታ ደርሰ እንደሆነና ተዘጋጅተ ከሆነ ምልክት ስጠኝ። ከዛ ቀጥታ እንቀጥል ስለምፈልግ ነው። አይሻልም ጋይስ? ይቻላል። መጀመር እንችላለን። በቃ ያው በቪዲዮ ወጣ አድርገው። እሺ ለዩቱብ በኋላ ስለምንነስተው ቪዲዮ እኮ ፎቶ አለ። አይ ቪዲዮ አድርገው ችግር የለም።
እሺ መኪና ውስጥ ነኝ። አክቹዋሊ ቸርችም ስላልሄድኩ ትላንት ዛሬ ሰኞ ስለሆነ ችግር የለም። አልሄድኩም። ኦኬ ሰኞ ኦፍ ነን እንደ ስቲልም ሰኞ ኦፍ ነው እንዲያገልገው ታዲያ የፔንቴ ምንድን ነው የአገልጋይ ትምህርት አይ ነው ይሁድ ከይሁድ ሰኞ ይሻላል። ያ ብርሃን አለው ይሄ ቦታ ይታያል ወይስ ብርሃን አለው? ይታያል። እኔ ስካፍ አደርጋለሁ ይታያል። ባክግራውንድ ያለው ምንም ችግር የለም። እሱን እናስተካክላለን። ይሄ ብርሃኑ እንትን ካለ አይ ችግር የለም። ኦኬ እና ከሰኞ ውጪ ታዲያ መቼ እንረፍ ብለህ ነው? እሑድም አገልግሎት ነው የምትቆየው? እረፍት አይባልም እና ከቤተሰብ ጋር ነው። ያ እንትን ነው አክቹዋሊ በጣም ራስህን ዲሲፕሊን ካረግ ታርፋለህ፣ በስጋም ባይምሮም። ግን አንዳንድ የምንወጣባቸው ጉዳይ ስለሚኖሩ ነው ያለን ትወጣዋለህ። ያችን ቀን ነው ያለች። ሁላችሁንም በድጋሚ ሰላም ብያለሁ። እንግዲህ ከረጅም ጊዜ በኋላ ነው ዛሬ በእንደዚህ አይነት መንገድ የእግዚአብሔርን ቃል አብረን ለመማማር እግዚአብሔር ከእንደገና እድል ሰጥቶን የተገናኘ ነው። ባለፈው ስለ ነገረ ክርስቶስ ላይ ለአንድ 4 ቀን የሚሆን ፕሮግራም አብረን አሳልፈናል። በጣም እግዚአብሔር ረድቶናል። በጣም በጊዜው የነበሩት ብዥታዎችም ስለነበሩ ጥሩ ጊዜ እንዳሳለፍን አምናለሁኝ። ዛሬ ደግሞ ታውቃላችሁ ሚዲያው በብዙ ድካማችንንም ጥንካሬያችንንም ይዞ እየወጣ ነው። ያንን ነገር ደግሞ አሁን በምንም መንገድ ኮንትሮል ማድረግ አንችልም፣ ማጥፋትም አይቻልም። በመሰረቱ ያለው ሁኔታው ከዛ ሰው የትኛውን ቤተ እምነትን በሉ ግለሰብም ሆነ ኮንትሮል ሊያደርገው ከሚችለው በላይ ነው። በጣም ፈጣን ስለሆነ ማለት ነው። ማይክ ያልዘጋ ሰው ካለ ቢዘጋ ጥሩ ነው። ኢኮ ነገር ይፈጥራል። ሶሪ። በአንድ በኩል እንኳን ወጣ፣ ምክንያቱም ሲወጣ ነው የምናውቀው፣ ስናውቅ ነው ምን ሰራው እዛ ላይ። በአንድ በኩል ወጣ፣ ሶሻል ሚዲያው ፌስቡኩ፣ አሁን ደግሞ ቲክታኩ መኖሩ ይሄም አለ እንዴ ብለን እንድናስብ እያደረገን ስለሆነ ማለት ነው። ስለዚህ በአንድ በኩል ጥሩ ነው መውጣቱና ምንድነው ግን ልክ በእግዚአብሔር ኪንግደም ውስጥ ወንጌልን ለማስተማር እግዚአብሔር ጥሪ የሰጣቸው ሰዎች እየነቀሱ በዚህ ጉዳይ ላይ ትምህርት መሰጠት አለበት ብዬ አምናለሁ። አንድ ሁለተኛ መጽሐፍ ቅዱስ ጳውሎስ ለፊልጵስዩስ መጽሐፍ ምዕራፍ 1 ላይ ወንጌልን መመስከርና ወንጌልን ደግሞ መመከቻ ማድረግ ወይም ደግሞ ለማያምን ማህበረሰብ ወንጌልን መመስከርና ከእንደገና ደግሞ ዕቅበተ እምነት መስራት ትክክል ነው፣ መጽሐፍ ቅዱሳዊ ነው። ጳውሎስ የፊልጵስዩስ ቤተክርስቲያን ሙሉ ከሱ ጋር በዚህ ጉዳይ ላይ አብረው እጃቸውን ሰጥተው ተባብረው እንደነበር ይናገራል። ግን ወንጌላችንን ልንጠብቅ እንችላለን፣ ከስህተት መጠበቅም አለበት። አሁን በብዙ መንገድ ወንጌል እየተበረዘ ነው ያለው። እንደውም ሶሻል ሚዲያ ላይ ወንጌል ነው ያለው ወይስ ምንድን ነው ያለው የሚለው አጠያቂ የሚሆንበት ጊዜ ነው ያለው። ለምን መሰላችሁ? ወንጌል ትኩረቱ አንድ ብቻ ነው፣ ኢየሱስ ክርስቶስ ነው። የወንጌል ማዕከሉ ኢየሱስ ነው። ራሱ ጳውሎስ እንኳን ሮሜ መጽሐፍ ምዕራፍ 1 ቁጥር 4 ላይ ሲናገር በስጋ ከዳዊት ዘር የመጣው ደግሞ የሞተው በመንፈስ ኃይል ደግሞ የእግዚአብሔር ልጅ ይሆን ዘንድ ይረጋገጥ ዘንድ ደግሞ የተነሳው እያለ ለዚህ ወንጌል ተለይቻለሁ ይላል። እና ወንጌል ክርስቶስ ነው። የቤተ እምነት ዶክትሪን ወንጌል አይደለም። የኛ ችግር ይሄ ነው። የካልቪን፣ የአርመን ወይም ደግሞ የሉተራውያን፣ የሜቶዲስት፣ የሪፎርመር ቴዎሎጂያን የትኛውም ዶክትሪን ወንጌል ሊሆን አይችልም።
አስተምህሮ ነው። ቤተ እምነቱ የተመሰረተበት ዶክትሪኑ ነው። ወንጌል ግን ኢየሱስ ነው። ወንጌል የእግዚአብሔር ኃይል የተገለጠበት ነው ለማዳን። ወንጌል ደግሞ ጀስት የምንናገረው ብቻ ሳይሆን የምንኖረውም የህይወት ዘይቤያችን ነው። ታውቃላችሁ፣ ጊዜው በጣም ብዙ የምንናገር ነን። ያንኑ የዳንበትን ወንጌል በመኖር በጣም ደግሞ ደካሞች ነን። ጳውሎስ የፊልጵስዩስን ቤተክርስቲያን አሁንም ለወንጌል እንደሚገባ ኑሩ እያለ ምዕራፍ 1 ቁጥር 27 ላይ የእግዚአብሔር መንግስት ዜጎች ከሆናችሁ በአንድ መንፈስ ዩኒቲያችሁን ጠብቃችሁ ለወንጌል የሚገባውን ህይወት ኑሩ ይላቸዋል። ሶሻል ሚዲያ ላይ እውነት ወንጌል አማኝ ከሚለው ስም ውጪ ስለ ወንጌል ዋጋ በመክፈል ወይም በመኖር አንድ የሚያደርገን ነገር ምንድን ነው? አንዳንድ ጊዜ አንዳንድ ሰዎች ኢንቴንሽናሊ ያንን ለማጥፋት የሚሰሩ እስኪመስሉ ድረስ የሚታዩ በጣም ብዙ ችግሮች አሉ። እንግዲህ እግዚአብሔር በዚህ ዙሪያ ላይ እንድናገር በውስጥ ያስቀምጧል መልእክት። እግዚአብሔር እድል ከሰጠን ጊዜው ያበረከተንን ገጸ በረከት ሶሻል ሚዲያውን ለምንድን ነው መጠቀም ያለብን? ምን አይነት አቲቲዩድ ሊኖረን ይገባል? የእግዚአብሔር ቃል ስለዚህ ጉዳይ ምንድን ነው የሚለን? እውነት ነው፣ ሁላችንም የምናገለግልበትና የምናመልክበት ቤተ እምነት አለን። በዛ አጥር ውስጥ በዛ ፍሬም ውስጥ ግን እዚህ ጋር መምጣት የለብኝም። ከየትኛውም ዲኖሚኔሽን በላይ ደግሞ የሆነ አንድ ትልቅ ሰፊ ባውንደሪ አለ፣ ሁሉንም የሚያቅፍ የእግዚአብሔር መንግስት ይባላል። የእግዚአብሔር መንግስት ይባላል። እኔና እናንተ ወደ እግዚአብሔር መንግስት ለመግባት ምንም ሌላ ቅድመ ሁኔታ የለውም። የአንድን ቤተ እምነት መሰረታዊ ዶክትሪን ማወቅ አይደለም የሚጠበቀው። ኢየሱስ የእግዚአብሔር ልጅ እንደሆነ ማመንና በስሙ እውነተኛ ንስሐ መግባት ያለምንም ቅድመ ሁኔታ ወደ እግዚአብሔር መንግስት እንድንገባ አድርጎናል። አለቀ። በእግዚአብሔር መንግስት ውስጥ ስንኖር ነው የትኛውም ዶክትሪን፣ የትኛውም የቤተ እምነት አስተምሮ፣ ሂስቶሪካል ቴዎሎጂ በሉት፣ ዲኖሚኔሽናል ቴዎሎጂ በሉት፣ ቢብሊካል ቴዎሎጂ፣ ከዛ በኋላ ነው እየተማርን የምናመጣው። የሚቀድመው የመጀመሪያው ነገር በወንጌሉ የሰማዩ መንግስት ዜጎች ተደርገናል። በእግዚአብሔር ኪንግደም ውስጥ የመንግስቱ ልጆች እንድንሆን ሆነናል። ሁላችን በእግዚአብሔር ኪንግደም ውስጥ የሱ የንጉሱ ካህን እንድንሆን ተደርገናል። ቆላሴስ መጽሐፍ ምዕራፍ 1 ላይ ከጨለማው ስልጣን ወይም በጨለማው ላይ ከሚገዛው አሰራር አዳነን ይልና ወደሚወደው ወደ ፍቅሩ ልጅ መንግስት አፈለሰን ወይም አሸጋገረን ነው የሚለው። ይሄ ባጭሩ ምን ማለት ነው? እስራኤል ከግብፅ እንደወጣ እኛንም በክርስቶስ ከዓለም ጠርቶናል። እግዚአብሔር ከዓለም መጠራት ብቻ አይደለም፣ ወደ መንግስቱ ደግሞ አስገብቶናል ይላል። ከአንድ ህይወት ወደ ሌላ ህይወት ተላልፈናል። ከአንድ አገዛዝ ወደ ሌላ አገዛዝ መተናል። ከአንድ አኗኗር የህይወት ዘይቤ ወደ ብርሃን የህይወት ዘይቤ መተናል። ወደ ፍቅር የህይወት ዘይቤ መተናል። ያ ብቻ አይደለም፣ የኃጢአትን ይቅርታ ወዳገኘንበት ኪንግደም ነው የመጣ ነው። ምህረት ሁል ጊዜ ኦፕሬት የሚያደርግበት ኪንግደም ነው። ኪንግደሙ ፍቅር የፍቅሩ ልጅ መንግስት ስለሆነ የእግዚአብሔር መለኮታዊ ፍቅር ኦፕሬት የሚያደርግበት ኪንግደም ነው። እኔና እናንተ ያለንበት የፍቅር መንግስት ነው። በፍቅር እንድንኖር ነው የሚጠይቀን። የምህረት መንግስት ነው። የእግዚአብሔርን ምህረት የተቀበሉ ያሉበት ኪንግደም ነው። ሁል ጊዜ ምህረትን እንድንቀበልና ምህረትን እንድንሰጥ ያለምንም ገደብ የምንጠየቅበት ኪንግደም ነው። ታውቃላችሁ ይሄንን። ምህረት የማያደርጉ በዚህ ኪንግደም ውስጥ ከመንግስት ውጪ ነው የሚጣሉት። የእግዚአብሔር ቃል እንደሚለው ከሆነ ምህረት ለማድረግ ምንም ቅድመ ሁኔታ የለውም። ምህረት
ከእግዚአብሔር እንደተቀበልነው መጠን የምንሰጠው ነው። በእግዚአብሔር የተተወልንን ያህል የምንተውበት ነው። እግዚአብሔር ይባረክ። ስለዚህ ወገኖቼ ምንድነው በህይወታችን ሽንጣችንን ይዘን እንድንከራከር የሚያደርገን? የክርስቶስ የመንግስቱ ጉዳይ ነው ወይስ አስተምህሯችን፣ ቤተ እምነታችን፣ ልምምዳችን ምናምን የምንለው ነገር ነው ወይ? ዛሬ በጣም ልድፈራችሁ፣ አንዳንድ ሰዎች ወንጌል ገና ያስፈልጋቸዋል የምንላቸውን እንኳን ከናንተ ይልቅ ባስተምህሮ ይሄ ስለምመስል ለነከሌ ጋር የጌታ ራት ወስዳለሁ እየተባለ ጤናማውን ህብረት በማናጋት ውስጥ ነን ያለነው። አደባባይ መተን እኛም ማናውቃቸው በጣም የብዙ ሰዎችን ህይወት እያፈረስን ያለነው። ልንጠነቀቅ ይገባል። በአንድ ኪንግደም ውስጥ እያለን ልንጠነቀቅ ይገባል። ሰው ምንድነው ርዕሴ? የእግዚአብሔር መንግስት አኗኗር የሚል ነው። በእግዚአብሔር መንግስት ውስጥ እንዴት ነው መኖር ያለብን? መጽሐፍ ቅዱስ እንዴት ነው የሚያስተምረን? ወይ መጽሐፍ ቅዱስ ምንድን ነው የሚያስተምረን? መቼም ሁሉንም ለመናገር ጊዜ አይበቃም፣ እኛም እንደክማለን። ግን በጣም ከ15 ደቂቃ ያልበለጠ ጊዜ ነው የምናገረው፣ እሱንም ጀምሬያለሁ። ግን በጣም እንድትይዙልኝ የምፈልገው በክርስቶስ ኢየሱስ በስሙ ወንጌሉን የተቀበሉ ሁሉ በመንግስቱ ውስጥ ናቸው፣ በእግዚአብሔር ኪንግደም ውስጥ ያለምንም ቅድመ ሁኔታ። እኔና እናንተ በእግዚአብሔር መንግስት ውስጥ ነን። በክርስቶስ በማመን ዳግም ልደት ያገኙ ሁሉ በኪንግደም ውስጥ ናቸው። ዮሐንስ ወንጌል ምዕራፍ 3 ይሄንን ነው የሚለው። እግዚአብሔር ይባረክ። እና በእነዚህ 5 ቀናት 5 ነገር አሳያችኋለሁ። ስለ አስተሳሰብ፣ አእምሮን ስለ መግዛት ወይም ስለ መማረክ፣ ቅድሚያ ስለምንሰጠው ነገር፣ በአእምሮ ስለ መታደስ እና በመጨረሻም የእግዚአብሔር መንግስት የህይወት ዘይቤ ደግሞ ምን እንደሆነች በተወሰነ ደረጃ ዛሬ ቆላሴስ መጽሐፍ ምዕራፍ 3 ላይ እስኪ ላንብብ። በእግዚአብሔር ኪንግደም ውስጥ ኪንግደም ቲንኪንግ የሚባል ነገር አለ። የእግዚአብሔር መንግስት አስተሳሰብ ምዕራፍ 3 ቁጥር 1 እና 2 ነው የማነበው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገሮች ይሹ፣ ሐሳባችሁም በላይ ባለው ላይ እንጂ በምድር ነገር ላይ አይሁን ይላል። የሚገርም ነው። ጳውሎስ 2 ነገር ሁል ጊዜ ባላንስ ያደርጋል። አስተምህሮንና ኑሮን ነው። ካስተምህሮ የተፋታ ኑሮ ሙሉ አይሆንም። ኑሮ የሌለበት አስተምህሮ just ባዶ ጩኸት ነው። ከንቱ ቃላት ብቻ ነው የሚሆነው። ምናልባትም ፊደል ይገላል ጳውሎስ 2ኛ ቆሮንቶስ ላይ እንዳለው ነው የሚሆነው። እውነተኛ ጋድሊ ላይፍ ልንካፈል የምንችልበት ጤናማ አስተምህሮ ጤናማ ህይወት ይሰጠናል፣ ጤናማ አኗኗር ያስገኝልናል። ደግሜ ልበል፣ ጤናማ አስተምህሮ ጤናማ አኗኗር ይሰጠናል። አኗኗራችን ያስተምህሯችንን ነው። አስተምህሮ ብቻ ለአእምሮ ሰጥቶ አልጨረሰም። ሰውየው የተረዱትን እውነት በዕለት ተዕለት ኑሯቸው እንዴት በኪንግደም ውስጥ መኖር እንዳለባቸው መሬት ላይ ያወርደዋል። ክርስትና የምንናገረው ወይም የምናስተምረው ብቻ አይደለም፣ ምስባክ ብቻ አይደለም፣ ሜዳም አለው። የኳስ ሜዳ አይነት ማለት ጎል የሚቆጠርበት የምናስቆጥርበትም የሚቆጠርብንም የሚሆን ማለት ነው። ሰው በጣም መጠንቀቅ ያለብን ነገር ጳውሎስ ምናልባት ፕሪዝነር ፒስትልስ ከምንላቸው ወይም ጳውሎስ በእስር ቤት እያለ ሐዋርያት ሥራ ምዕራፍ 28 ላይ ታስታውሳላችሁ። በእስር ቤት እያለ ከጻፋቸው 4 መልእክቶች የኤፌሶን መልእክት፣ የፊልጵስዩስ መልእክት፣ ቆላሴስ መልእክትና የፊሊሞና መልእክት
በቲኪቆስና በአናሲሞስ አማካኝነት መልእክቱን ከእስር ቤት ነው የተላከው። ታውቃላችሁ የጳውሎስ ምናልባት ብዙ ወራት አልቆየም ከነዚህ መልእክቶች በኋላ ወዲያው ስለ ጌታ ስለ ወንጌል የተሰዋበት ጊዜ ነው። ነገር ግን ክርስትናን ደግሞ ጳውሎስ እስር ቤት እያለ ቤተ ክርስቲያንን ደግሞ የሚያመሳትና የሚነጣት ነገር ነበር። ሁል ጊዜ ቤተ ክርስቲያን ከሁለት አቅጣጫ ቻሌንጆች ይነሱባታል። አንደኛው የውስጥ ነው፣ ሁለተኛው የውጭ ነው። ቆላሴስ መጽሐፍ ላይ ከውስጥ በሆነው ታውቃላችሁ የመጀመሪያ ቤተ ክርስቲያን ላይ በወንጌል ከመጡት ውስጥ በስጋ አይሁድ ከሆኑት ወገን የመጡ አሉ፣ አሕዛብ ከሆኑት የመጡ አሉ። በተለይ ደግሞ አይሁዶች የቀደመውን አሮጌውን ስርዓት በጸጋው ወንጌል ላይ ጨምረውና ደምረው አሕዛብም በእነሱ ስርዓት እንዲኖሩ ስለሚፈልጉ አለመግባባት በመሃላቸው አለ። ይሄ የመጀመሪያው ችግር ሆኖ ከውስጥ ሲቀጥል ደግሞ ከግሪክ የሆነ ፍልስፍና ቅይጥ የኖስቲሲዝም ትምህርት ኤርሊ ኖስቲሲዝም ቆላሴስ ቤተ ክርስቲያን ውስጥ ተነስቶ ነበረ። ምን ማለት? ለምሳሌ ይሄ በገሃዱ ዓለም ቁስ ሁሉ እርኩስ ነው፣ መንፈስ የሆነ ነገር ደግሞ ስፒሪት ቢንግ ሁሉ ደግሞ ቅዱስ ነው የሚል ፍልስፍና ቅይጥ የሆነ ትምህርት ስለነበረ ታዲያ እኛ ይሄ ስጋችን እርኩስ ከሆነ ቅዱስ እንዲሆን ማጎሳቆል አለብን ብለው እስከ መጉዳት ድረስ የብህትውና ህይወትን የሞንክስ ህይወትን ወደ መለማመድ ድረስ እንዲሄዱ አድርጓቸው ነበር። ጳውሎስ ይህንን ነገር ነው እያስጠነቀቃቸው የሚናገረው። ከምንም በላይ ክርስቶስን እንዲያውቁ የክርስቶስን ሱፐርማሲ የክርስቶስን የበላይነት በፍጥረት ላይ በቤተ ክርስቲያን ላይ ምን ያህል የበላይ እንደሆነ ይነግራቸዋል። ከዛ በኋላ ነው በኪንግደም ውስጥ ምን አይነት ህይወት መኖር እንዳለባቸው የሚናገረው። ይህንን ዶክትሪን የክርስቶስን ሱፐርማሲ ዶክትሪኑን በሚገባ ካስተማራቸው በኋላ ምዕራፍ 2 ቁጥር 7 ላይ ክርስቶስን በተማራችሁበት ታነጻችሁና ስር ሰዳችሁ እንድትኖሩ እያለ ያሳስባችኋል። አያችሁ፣ ክርስቶስን ሰው ቤዚክ ዶክትሪን ሲማር ነው ዶክትሪኑ ወደ ውስጡ ጠልቆ ሲገባ በዕለት ኑሮ ውስጥ ደግሞ ስር ሰዶ መኖር የሚችለው። ስር ሰዶ ለመኖር ፕራክቲካል ሊያደርጋቸው የሚችላቸውን ነገሮች ከምዕራፍ 3 ቁጥር 1 ጀምሮ ደግሞ ይናገራል ማለት ነው። ኦኬ፣ በእግዚአብሔር መንግስት ውስጥ አስተሳሰብ በጣም መሰረታዊ ነገር ነው። አስተሳሰባችን በጣም መሰረታዊ ነገር ነው። ልብ በሉ፣ ሰው እንዳስተሳሰቡ ነው። ሰው እንዳስተሳሰቡ ነው። በተለይ ሶሻል ሚዲያ ላይ የምናያቸው ነገሮች ሁሉ እዚህ ጋር ተመተው የሚኮኑ ነገሮች ሁሉ አስተሳሰባቸው ነው። አሁን እኛ ዝም ብለን ልቅ የሆነውን አስተሳሰብ አይደለም እያወራን ያለ ነው። የእግዚአብሔር መንግስት አስተሳሰብ ነው ያልነው። ኪንግደም ቲንኪንግ ነው ያልነው። በእንደዚህ አይነት አስተሳሰብ ውስጥ ያስተምህሮ ባውንደሪ የለም። ማዕከሉ የትምህርቱ የህይወቱም አስተሳሰቡ ክርስቶስና ክርስቶስ ብቻ ነው። እግዚአብሔር ይባረክ ይሁንልን። የኔን ዶክትሪን እያመጣው ከምከራከራችሁ ክርስቶስ ላይ እንነጋገር። መጽሐፍ ቅዱስን መሰረት አድርገን ክርስቶስን እንማማር፣ ክርስቶስን እንኑረው። ክራይስት ሴንተሪክ ላይፍ ነው ማለት ነው ኪንግደም ቲንኪንግ። የእግዚአብሔር መንግስት አስተሳሰብ ክርስቶስን ማዕከል ያደረገ እንጂ ቤተ እምነትን አስተምህሮን ወይም የቤተ እምነትን ዶክትሪንንና ፕራክቲስን ማዕከል ያደረገ አይደለም። በእውነት ዛሬ ህገወጥ ድሄ ቅጥሮች ይፍረሱልን። እግዚአብሔር ይባረክ። ይፍረሱ። በጣም ብዙ ሰው ከሶሻል ሚዲያ እየሸሸ ነው። ልንጠቀምባቸው የምንችላቸው ነገር ልንማርባቸው ለኛ በረከት ሆነው የተሰጡን በአካል የማናገኛቸው በርቀት ያሉ ግን በእግዚአብሔር ኪንግደም ውስጥ ብንቀበላቸው በብዙ ልናተርፍባቸው የምንችላቸውን መልካም ትውልድ ነው እያጣን የምንሄደው።
ልንጠነቀቅ ይገባናል። ደግሜ ልበል፣ በኪንግደም ቲንኪንግ ውስጥ ክርስቶስ እንጂ ማዕከል አስተምህሯችን አይደለም። ክርስቶስ እንጂ ማዕከል የጸጋ ልምምዳችን አይደለም። ክርስቶስ እንጂ ማዕከል ስማችንም ታይትላችንም አይደለም። ክርስቶስ ነው ማዕከሉ። ዋው! እግዚአብሔር ይባረክ። በጣም ደስ ስላለኝ ነው። ክርስቶስ የአእምሯችን የሐሳባችን ማዕከል ነው። ይህ ኪንግደም ቲንኪንግ ነው። ታዲያ ጳውሎስ ይሄንን ሲናገር ምን ይላል? ከክርስቶስ ጋር ከተነሳችሁ ብሎ ነው የጀመረው። ቁጥር 3 ላይ ከክርስቶስ ጋር ሞታችኋልና ይላል። ቆይ እንደው ሲኩዌንሱን ያዛባው አይመስልም? ኖ አላዛባውም። ኢንቴንሽናሊ በእግዚአብሔር መንፈስ ውስጥ ሆኖ ነው ጳውሎስ የሚናገረው። መልእክት ስለሆነ የተጻፈልን ቅዱስ ቃል ስለሆነ ሳያቀርቶ አይደለም ከመነሳት የጀመረው። ከክርስቶስ ጋር መነሳት አንድ ቅድመ ሁኔታ አለው። ከክርስቶስ ጋር የሞተ ከክርስቶስ ጋር ተነስቷል። ከክርስቶስ ጋር የሞተ ከክርስቶስ ጋር ተነስቷል። ከክርስቶስ ጋር መነሳት መጽሐፍ ቅዱስ የሚለው የአዲስ ህይወት ስታርት ፖይንት ነው። ኮንቨርዥን የምንለው ማለት ነው። የተለወጠ ህይወት የሚጀምርበት መሰረት ነው። በእግዚአብሔር ኪንግደም ውስጥ እምነትም ተስፋችንም የሚመሰረትበት ፋክት ነው። ወደ ኋላ ስትሄዱ ምዕራፍ 2 ላይ ቁጥር 12 ላይ ማንበብ ትችላላችሁ። ከክርስቶስ ጋር በጥምቀት እንደሞትንና በእግዚአብሔር አሰራር በማመን ደግሞ ከክርስቶስ ጋር እንደተነሳን ይናገራል። ከክርስቶስ ጋር ትነሳላችሁ አይደለም፣ ፊውቸር አይደለም። ከክርስቶስ ጋር ከተነሳችሁ ነው የሚለው። ፓስት ፕሬዘንት ቴንስ ነው። ነገሩ ወይም ጉዳዩ ወይም ክስተቱ ባለፈ ጊዜ እስቲል እስካሁን ድረስ በዛው ፖዚሽን ውስጥ እንዳለን ነው የሚናገረው። መነሳታችንን ነው እየተናገረ ያለው። ልብ በሉ። ይሄ ካልገባን ቀጥሎ ያለው እውነት ሊገባን አይችልም። በኪንግደም ውስጥ ምን አይነት ህይወት መኖር እንዳለብን ሊገባን አይችልም። ከክርስቶስ ጋር መነሳት የሚለው ግን ኮንቨርዥን ብየዋለሁ ቅድም። የህይወታችን ለውጥ ዳግም ልደትን በማግኘት የእግዚአብሔር ልጆች አዲስ ማንነትን ስታርት የምናረግበት ቦታ ነው። ዳግም ልደት ማግኘት አዲስ ህይወት መቀበል ነው። አዲስ ማንነት ነው። ኒው ሰልፍ ነው። ከእግዚአብሔር የተገኘ አዲስ ማንነታችን ነው። ንግግራችን፣ እይታችን፣ ንጽረተ ዓለማችን ሁሉ አዲስ ነው። እንደ እግዚአብሔር ቃል ነው የሚሆነው። መጽሐፍ ቅዱስ እኮ ማንም በክርስቶስ ቢሆን ምንድን ነው የሚለው? አዲስ ፍጥረት ነው የሚለው። ልብ በሉ። ሰው ከተነሳችሁ ኢፍ ነው፣ ኮንዲሽናል ስቴትመንት ነው። ካልተነሳችሁ ይህንን ልትኖሩት አትችሉም ነው። ከተነሳችሁ ግን ከክርስቶስ ጋር ለአዲስ ህይወት ጅማሬ በትንሣኤው የተካፈላችሁት ህይወት አዲስ ህይወት ካላችሁ ግን ሁለት ነገሮችን ትእዛዝ ይሰጣል ጳውሎስ በህይወታቸው እንዲለማመዱ። የዛሬ መልእክት ይሄ ነው። አንደኛ፣ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገሮች እሹ ወይም ፈልጉ፣ ሲክ ማድረግ። ሁለተኛ፣ በሰማይ ያለውን እንጂ ምድራዊውን ነገር አታስቡ ይላል። አስተሳሰብ ተውት። ሐሳባችን ሰማያዊ እንጂ ምድራዊ እንዳይሆን፣ ኪንግደም ቲንኪንግ። ሰማያዊውን ነገር ሁል ጊዜ የሚያስብና የሚያስቀድም ህይወት አለን ወይስ
ምድራዊውን ነገር። ልብ በሉ፣ የምንፈልገውን ነገር ያያያዘው ከክርስቶስ ጋር ነው። አስተሳሰባችንን ያያያዘው ከሰማይ ጋር ነው። ደግሜ ልናገር፣ እንድንፈልገው የምንፈልገውን ነገር ፈልጉ ብሎ የሚያዘንን ነገር እንድንፈልግ ያቆራኘው ከክርስቶስ ጋር ነው። በእግዚአብሔር ቀኝ የተቀመጠውን ብሎ ምን ማለት ነው? ኢየሱስ ከተነሳ በኋላ ዓይን ሁሉ እያየው፣ ደቀ መዛሙርት እያዩት ወደ ላይ ከፍ ብሎ በአባቱ ክብር በቀኙ ተቀምጧል። በቀኝ መቀመጥ ኃይል ነው፣ ክብር ነው፣ ስልጣን ነው፣ ኢቭን ድነትም ጭምር ነው። ብሉይ ኪዳን ላይ በቀኙ ኃይል እንደሚያድን እስራኤልን ይናገራል። ሳሊቬሽንም ጭምር አለው። ሳሊቬሽንማ እንደሆነ የምታውቁት ቁጥር 3 እና 4 ላይ ወርዳችሁ ስትሄዱ ሕይወታችን የሆነው ክርስቶስ ባለበት እኛም ከሱ ጋር ተሰውረናል ይላል። ሳሊቬሽን ነው። ታውቃላችሁ፣ ሰው ዛሬ ገንዘብ ይፈልጋል፣ ዝና ይፈልጋል፣ ክብር ይፈልጋል፣ ፌሚ መሆን፣ በቃ በሁሉም ዘንድ ታዋቂነትን፣ ቅቡልነትን ይፈልጋል። ምንም አንፈልገው ነገር አለ። መኪና የሌለው መኪና መግዛት ይፈልጋል። ቤት የሌለው ቤት መግዛት ይፈልጋል። ኢትዮጵያ ያለ ውጭ መሄድ ይፈልጋል። ያላየውን ማየት ይፈልጋል። ምንም አንፈልገው ነገር በእግዚአብሔር መንግስት ውስጥ የህይወታችን ዋና እንደው የህይወታችን ዋና የከበረ የምንለው አሁን ያልኳቸው አይደሉም፣ ክርስቶስ ነው። በእግዚአብሔር ቀኝ የተቀመጠው ነው። በክርስቶስ ውስጥ ያገኘነው ድነታችን ነው። ድነታችን ከምንም ነገር በዚህ በአስተሳሰባችን ውስጥ በላጭ መሆን አለበት። ክርስቶስ በላጭ ሲሆን ነው። ታውቃላችሁ፣ ሰው የሚበልጠውን ነገር ነው የሚፈልገው። ያነሰውን ነገር ለምን ይፈልገዋል? ባይ ኔቸር አይፈልገውም። የምንፈልገው የሚበልጠውን ነገር ከሆነ ክርስቶስና መዳናችን በአስተሳሰባችን ውስጥ ይብለጥ። ክርስቶስና በክርስቶስ ያገኘነው ህይወት በአስተሳሰባችን ውስጥ ይብለጥ። ያ ነው ኪንግደም ቲንኪንግ። ያ ነው ድነታችን ዋና የሆነበት አስተሳሰብ ነው። እንደ ኤሳው እኔ እየተራብኩ በኩርነቴ ለምኔ ናት ብሎ እንዳጣጣላትና እንደናቃት በምስር ወጥ ወይም ክፍሉ እንደሚል በዝሙትና በዚህ ዓለም በሚሆን ምኞት መንፈሳዊውን ከእግዚአብሔር የተቸረውን አሳልፎ እንደሰጠ ዛሬ በጣም ብዙ ሰዎች ከኪንግደሙ ንጹሕ ከሆነ አስተሳሰብ ድነታቸውና ክርስቶስን ማዕከል ከሚያደርጉበት ዋና ከሚያደርጉበት ከሚያልቁበት አስተሳሰብ ውጭ እንዲሆኑ ያደረጋቸው ነገር ይሄ ነው። የኤሳው አይነት ህይወት ነው። እግዚአብሔር ይርዳን። ሁለተኛ፣ የምናስበው ነገር ከሰማይ ጋር እንጂ ከምድር ጋር አላገናኘውም። ሰማይ በሰማይ ያለውን የሚለው ሐሳብ ንጹሕ መሆኑን፣ ውድ መሆኑን፣ ቁሳዊ ያልሆነ መንፈሳዊ መሆኑን የሚናገር ነው። ወገኖቼ በእግዚአብሔር መንግስት ውስጥ ኪንግደም ቲንኪንግ የመጀመሪያው ሐሳቡ ሰማያዊ እንጂ ምድራዊ አይደለም። ለስሙ ለክብሩ አይሞትም። እኔ ለክብሬ ሟች ነኝ፣ በዱላ እያንዳንድህን ሰባብሬ ምናምን አይልም። ክርስቶስ እኮ ከምድር አይደለም ከሰማይ ነው የመጣ። በሸላቹ ፊት ዝም እንደሚል በግ ነው። ሲሰድቡት፣ ሲተፉት፣ ሲንቁበት፣ ሲዘባበቱበት፣ ሲተቹት፣ ምን ሲሉ ሲያንጓጥ፣ ሁሉን ነገር ሲመቱትም ጭምር ዝም ያለው። ወገኖቼ ዛሬ እኛ ለራሳችን ጠበቃ የቆምነን የሚመስለው። በጣም ደም ስራችን እስኪደርቅ ድረስ እንከራከራለን። እግዚአብሔር ጠበቃ አይደለም የፈለገው፣ እሱ ለእኛ ጠበቃችን ነው። እግዚአብሔር ምስክሮች እንድንሆን የፈለገ። ምስክር ደግሞ ማለት መሰረታዊ ቃሉ የግሪኩ ቃል
ሰማዕት መሆን ማለት ነው። ኢየሱስማ ጌታ ነው ምናምን ብዬ ወገቤን ይዤ የምከራከርለት ሳይሆን ጌትነቱን ስለ ጌትነቱ ሰማዕት በመሆን የማልፍበት ማለት ነው። ምስክር የሚለው ቃል ወገኖቼ ምስክሮቹ እንድንሆን ነው የተጠራችሁት። ምስክሮቼ ናችሁ ብሎናል። በዚህ ውስጥ ሰማያውን ነገር የሚያስቀድምና የሚያስበልጥ አስተሳሰብ እንጂ ሐሳባችን ውስጥ ምድራዊ ነገር አይደለም ወገኖቼ። እንግዲህ ሰማያዊን የእግዚአብሔርን መንግስት እንዴት እንኖር? ካስተሳሰባችን እንጀምር ማለት ነው። ክርስቶስን ማዕከል ያደረገ ህይወት እና አስተሳሰብ፣ ክርስቶስ በተቀመጠበት ክብር ክርስቶስንና ድህነታችንን የሚያልቅ የሚያስቀድምና የሚያበልጥ አስተሳሰብና ህይወት፣ ምድራዊውን ሳይሆን የሚያልፈውን ጊዜያዊውን ሳይሆን የከበረውን ንጹሑን ሰማያዊውን በማስቀደም አስተሳሰባችን እንዲህ ቢሆን በእውነት የመንግስቱ ኃይል በእኛ ህይወት ውስጥ ታሸንፋለች። የመንግስቱ ኃይል በእኛ ውስጥ አጋንንት በፍጹም ሊቋቋም አይችልም። ብዙዎች ወደ እግዚአብሔር መንግስት የምንማርክ እንሆናለን። እግዚአብሔር ይመስገን። ተባረኩ። ጨርሻለሁ። ለቃሉ ልጸልይ። ቅዱስ አባት በጌታ በኢየሱስ ስም እናመሰግንሃለን። ቸርነህ በዚህ አጭር ደቂቃ ውስጥ ስለሰጠህን ቃል፣ ስለተማርነው፣ ስለመጣልን የጸጋ ወንጌል በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር ሆይ የሰማን ሁላችን እንደው ድንገት ሲያልፉ የሰሙ ሁሉ እግዚአብሔር ሆይ ቃልህ ይከተላቸው። የሚፈልጉትን ሳይሆን የሚያስፈልጋቸውን እንደሰጣቸው በማወቅ ለሰሙት እውነት ራሳቸውን ያስገዙልህ። እግዚአብሔር ሆይ በመንግስት ውስጥ እንደሚኖር ሰው ከክብራችን፣ ከስማችን፣ ካስተምህሯችን፣ ከልምምዳችን ከምናምን ይልቅ እግዚአብሔር ሆይ በመንግስት ውስጥ እንዳለ ክርስቶስን ማዕከል የሚያደርግ ሐሳብ፣ ቋንቋ፣ አገልግሎትና ህይወት እንዲሆንልን በኢየሱስ ክርስቶስም ጸልያለሁ። በዚህ ውስጥ ጌታ ሆይ ኃይልህ ይገለጥ። በዚህ ውስጥ እግዚአብሔር ሆይ ብዙ ነፍስን ምርኮ አድርገ ስጠን። እናመሰግንሃለን። ክብሩ ለአንተ ብቻ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ። ጌታ ይባርክ ፓስተር። ቴንክ ዩ።